በቅድሚያም አርዕስተ ዜናዎች። በቀይ ባህር ዕቃ ጫኝ መርከብ ጥቃት ተፈጸመባት። እስራኤል አሁንም ዘመቻዬን አጠናክሬ እቀጥላለሁ ብላለች። ማን ላይ እንደሆነ በዝርዝር እናየዋለን። የሆስፒታሉ ዳይሬክተር ሕይወታቸው አደጋ ላይ ወድቋል ተባለ። ትራምፕ አሁንም ከትችት እያመለጡ አይደለም። በዝርዝር እናየዋለን። ሰላም የተከበራችሁ የሀበሻ ጎል ዜና ዩቱብ ቤተሰቦቻችን፣ እንደተለመደው በዛሬው ስርጭታችን ውስጥ ትኩረትን የሚስቡ ክስተቶችን፣ የፖለቲካ፣ የኢኮኖሚ፣ የማህበራዊና ሌሎች ወቅታዊ ጉዳዮችን በዝርዝር ልናቀርብላችሁ ተዘጋጅተናል። እስከ ቪዲዮ መጨረሻ ድረስ ከኛ ጋር አብራችሁ እንድትቆዩ በታላቅ አክብሮት እንጋብዛችኋለን። ከኛ ጋር በመቆየት አንዳችም ጠቃሚ መረጃ እንዳያመልጣችሁ ያድርጉ። ሰበር መረጃ። በቀይ ባህር ትቀዝፍ የነበረች አንዲት ዕቃ ጫኝ መርከብ በየመን ሆዴይዳ የባህር ክልል አካባቢ ጥቃት እንደተፈጸመባት በአካባቢው የሚንቀሳቀስ የብሪታንያ የባህር ኃይል አስታወቀ። የመርከቧ ሰራተኞች በሕይወት ተርፈዋል ነው የተባለው። የብሪታንያ የባህር ንግድ ማዕከል በበኩሉ ዛሬ ባሰራጨው መግለጫ መርከቧ በኢራን ይደገፋሉ በሚባሉ የሁቲ ታጣቂዎች በሚቆጣጠሯት ሆዴይዳ አካባቢ እንደደረሰች በትንሽ ጀልባ የመጡ ታጣቂዎች በመርከቧ ላይ ተኩስ መክፈታቸውን አስታውቋል። በአካባቢው የሚንቀሳቀስ የብሪታንያ የባህር ኃይል በበኩሉ ጥቃቱ መፈጸሙን አረጋግጦ የመርከቧ ሰራተኞች ላይ ምንም አይነት ጉዳት አለመድረሱን አክሏል። ለጥቃቱ እስካሁን ኃላፊነት የወሰደ አካል የለም። በሌላኛው ዜናችን እስራኤል በደቡብ ሊባኖስ በሂዝቦላ ላይ የምታካሂደው ዘመቻ አጠናክራ እንደምትቀጥል ገለጸች። የፈረንሳዊ ዜና ምንጭ አጃንስ ፍራንስ ፕሬስ እንደዘገበው የእስራኤል የጦር አዛዥ እሁድ ዕለት በደቡባዊ ሊባኖስ በሚገኘው የቦፎርት ቤተመንግስት ዙሪያ የተሰማራውን የጦር ኃይል በጎበኙበት ወቅት በሂዝቦላ ላይ የሚደረገው ዘመቻ አጠናክረው እንደሚቀጥሉ ቃል ገብተዋል። የጦር አዛዡ ሌተናል ጄኔራል ኢያል ዚማር በጉብኝታቸው ወቅት የእስራኤል መከላከያ ሰራዊት ከሊባኖስ ግዛት የሚመጡ ስጋቶችን ለማስወገድ ቆራጥ እርምጃ መውሰዱን ቀጥሏል ማለታቸው ዘገባው አመልክቷል። እንደ ዘገባው የእስራኤል ጦር በቅርቡ በኢራን የሚደገፈውን የሊባኖስ ታጣቂ ኃይል ሂዝቦላ ለሁለት አስርት ዓመታት ያህል የቆየበትን አንድ የመስቀል ጦርነት ዘመቻ ጥንታዊ ቤተመንግስትና አካባቢውን ተቆጣጥሯል። እስራኤል ከቤተ መንግስቱ አቅራቢያ ዋሻ እንዳገኘች የገለጸች ሲሆን ይህም የሂዝቦላ ተዋጊዎች ከእስራኤል ግዛት በኪሎ ሜትር ርቀት ላይ ሆነው ለማጥቃት የተገነባ መሆኑንም ተናግራለች። በተያያዘም ዜና ግብጽ የፍልስጤም መንግስት እስካልተመሰረተ ድረስ ከእስራኤል ጋር የጠበቀ የዲፕሎማሲ ግንኙነት እንደማይኖራት አስታወቀች። ካይሮ በሁለቱ ሀገራት መካከል ያለው ዲፕሎማሲያዊ ግንኙነት እንደተጠበቀ ሆኖ እንዲቀጥል ፍላጎት እንዳላት ግን ከመግለጽ አልተቆጠበችም። ግብጽ በህዝብ ደረጃ የሚደረግ መደበኛ ግንኙነት ሊኖር የሚችለው በፊልስጤም ሁሉን አቀፍ የሰላም ስምምነት ሲደረስ ብቻ መሆኑን ይፋ አድርጋለች። ምንም እንኳን ግብጽና እስራኤል ዲፕሎማሲያዊ ግንኙነት ቢኖራቸው ህዝባዊ ትስስሩ የሚጸናው የፊልስጤም ጉዳይ መፍትሄ ከማግኘቱ ጋር የተያያዘ መሆኑን ሀገራቱ ውዝግብ ውስጥ እንዲቆዩ አድርጓቸዋል። ይህ የግብጽ አቋም በቀጠናው እየተከሰቱ ያለ የፖለቲካ ለውጦችን የሚያሳይና የሀገሪቱ የውጭ ፖሊሲ የሚያንጸባርቅ ነው ተብሏል። ግብጽ የ1967 የድንበር መከላከልን ተከትሎ ሉዓላዊ የፊልስጤም መንግስት እንዲቋቋምም ትፈልጋለች። ከእስራኤል ሳንወጣ በሀገሪቱ እስር ቤት ውስጥ የሚገኙት የጋዛ ሆስፒታል ዳይሬክተር ሕይወታቸው አደጋ ላይ ወድቋል ሲሉ ጠበቃቸው ገለጹ። አሶሺየትድ ፕሬስ እንደዘገበው ከ18 ወራት በፊት ከሐማስ ጋር ግንኙነት አላቸው በሚል በእስራኤል የተያዙት ፍልስጤማዊ ሐኪም ሁሳም አቡ ሳፊያ በእስር ቤት ውስጥ በደል እየተፈጸመባቸውና ጤንነታቸው በአስጊ ሁኔታ ላይ እንደሚገኝ ጠበቃቸውና የሰብአዊ መብት ተሟጋቾች ተናግረዋል። የሐኪሙ ጠበቃ ናስር ኦዴህ እንዳሉት በግሪጎሪያኑ ሐምሌ 2 ቀን አቡ ሳፊያን በጉብኝት ወቅት በጣም ተዳክመውና ለመቀመጥ ተቸግረው ነበረ። እንዲሁም የመተንፈስ ችግር እየገጠማቸው እንደሆነም ተናግረዋል። በሰሜን ጋዛ የከማል አድዋን ሆስፒታል ዳይሬክተር ሆነው ያገለገሉት እኚህ ሐኪም በእስራኤል ሐማስ ጦርነት ወቅት ታካሚዎችን በመርዳት ግንባር ቀደም የጤና ባለሙያ እንደነበሩ ዘገባው አመልክቷል። እንደ ዘገባው ተቋሙ በእስራኤል ጦር ለ85 ቀናት በተከበበ ወቅትም እኚህ ዶክተር የተቋሙ አስተዳዳሪ ነበሩ። የእስራኤል ጦር የ53 ዓመቱ አቡ ያሳፊ ሐማስ ጋር በመተባበር ወይም በመስራት ተጠርጥረዋል። ምርመራ የተደረገባቸው መሆኑን ተገልጿል። ከሐኪሙ ጋር አብረው የሰሩ ባልደረቦቻቸውና ዓለም አቀፍ የእርዳታ ቡድን ግን ክሱን ይክዳል። በሌላ ዘገባ የአሜሪካ 250ኛ ዓመት የነጻነት በዓል ከትናንት ጀምሮ በልዩ ልዩ ዝግጅቶች እየተከበረ ነው። ያም ሆኖ ፕሬዚዳንት ትራምፕ በበዓሉ ላይ ባደረጉት ንግግር የሀገር ፍቅርን ከፖለቲካ ፓርቲ ጋር ቀላቅለዋል በሚል እየተተቹ ነው። ፕሬዚዳንቱ ወሳኝ ምዕራፍ በሆነው በዓል ላይ ራሳቸውን ዋና ተዋናይ አድርገው በማቅረብ በዓሉን ፖለቲካዊ አድርገውታል የሚል ትችት እየቀረበባቸው ነው። ለበዓሉ አከባበር የህግ መወሰኛ ምክር ቤት ካጸደቃቸው የአሜሪካ 250 እውነቶች ውጭ የራሳቸውን በዓል ይፋ አድርገዋል። ፕሬዚዳንት ትራምፕ ቅዳሜ ዕለት የነጻነት በዓል ሲያከብሩ
ከሁሉም ጊዜያት እጅግ አስደሳችና አስደናቂ ክስተቶች አንዱ ነው ብለዋል። በዚህ ወቅት ፕሬዝዳንቶቹ የሀገሪቱን አንድ ለማድረግ የሚጠቀሙበትን በዓል ባልተለመደ ሁኔታ የራሳቸውን ፓርቲ ደግፈው ተናግረዋል በሚል መተቸታቸው ዘገባው አመልክቷል። እንደ ዘገባው ከነጻነት በዓሉ ይልቅ ሴቭ አሜሪካ የተሰኘውን የእሳቸውን መርሃ ግብር የገጠመው ተቃውሞ እንዳሳሰባቸው በመርሃ ግብሩ ተናግረዋል። በተያያዘም ዜና የቀድሞ የኢራን መሪ የአያቶላህ የቀብር ስነስርዓት ላይ በርካታ የሀገሪቱ አመራሮችን ጨምሮ በሺዎች የሚቆጠሩ ሰዎች ቢገኙም ጠቅላይ መሪው ሞጃታብ ካሚኒ የአባታቸው ሽኝት ላይ ሳይታዩ ቀርተዋል። እሁድ ዕለት በተካሄደው የጸሎት ስነስርዓት ላይ የቀድሞ ጠቅላይ መሪ አሊ ካሚኒ 3 ልጆች መሱድ፣ ሙስጠፋና ሙሰይም ከፕሬዝዳንት መስዑድ ፔዜሽኪያን እና ከእስላማዊ አብዮታዊ መሪ አህመድ ባሂዲ ጋር ተገኝተዋል። መጋቢት ወር ላይ ወደ ስልጣን ከመጡ አንስቶ ለህዝብ ያልታዩት ሞጅታብ የጤና ሁኔታ በተመለከተ የተለያዩ መረጃዎች ይናፈሳል። አባታቸውን የገደለው የአየር ጥቃት እርሳቸውንም እንደተጎዱ ይነገራል። የቀድሞ ጠቅላይ መሪ ከአውሮፓውያኑ 1989 ጀምሮ እስከ መቶበት የካቲት ወር ድረስ እስላማዊቷ ሪፐብሊክን መርተዋል። አርብ ዕለት የተጀመረው የአያቶላህ አሊ ካሚኒ ይፋዊ የቀብር ስነስርዓት በዚህ ሳምንትም በተለያዩ የኢራንና የኢራቅ አካባቢዎች መካሄድ ይቀጥላል። የኢራን ባለስልጣናት የክፍለ ዘመኑ የቀብር ስነስርዓት ሲሉ በገለጹት በዚህ ሽኝት ስነስርዓት ላይ ከ12 እስከ 20 ሚሊዮን ሰዎች ይገኛሉ ብለው እንደሚጠብቁም ተናግረዋል። በአሁኑ ሰዓት የካሚኒ አስክሬን ቴህራን ውስጥ በሚገኘው ግዙፍ መስጊድ ግራንድ ሞሳላ ውስጥ ተቀምጧል። ዕለተ እሁድ በመላው ኢራን ክብረ በዓል ሆኖ የታወጀ ሲሆን አስክሬኑ ከመስጊዱ እንደወጣና ዛሬ ሰኞ ሰልፍ እንደሚካሄድ ተገልጿል። የቀብር ስነስርዓቱ በጥንቃቄ የተሰናዳ ነው። በስነስርዓቱ ላይ የሞጅታብ ካሚኒ ያለመገኘት የተስተዋለው እስራኤል ልትገላቸው ትፈልግ ይሆናል የሚል ስጋት ባደረበት በዚህ ወቅት ነው። ተፋላሚዎቹ ሀገራት በገቡበት ጠንካራ ያልሆነ ተኩስ አቁም ምክንያት ጦርነቱ ጋብ ብሎ ስምምነት ላይ ለመድረስ የሚደረግ ንግግር ቀጥሏል። ይሁን እንጂ አሜሪካም ሆነ ኢራን ወታደራዊ እርምጃዎች ውስጥ በድጋሚ ለመግባት ዝግጁ መሆናቸውን ተናግረዋል። ፕሬዚዳንት ዶናልድ ትራምፕ የቀብር ስነስርዓቱ እስከሚጠናቀቅ ከኢራን ጋር የሚደረገው ንግግር እንዲቆም መደረጉን ለአሜሪካ የዜና ምንጭ አክሲዮስ ተናግረዋል። አሜሪካ በቀብር ስነስርዓቱ ላይ የሚታደሙትን የኢራን ከፍተኛ አመራሮች በአንድ ጥይት ልትገድላቸው እንደምትችል መናገራቸውን አክሲዮስ አስነብቧል። ነገር ግን ይህን አናደርግም፣ ምክንያቱም ከዚያ የምንደራደር ሰው አይኖርም ብሏል። ትራምፕ ህዝቡ የቀድሞውን ጠቅላይ መሪ ይጠላቸዋል ብሎ ያስቡ እንደነበር ገልጸው የተወሰኑ ኢራናውያን ሲያለቅሱ በመመልከታቸው እንደተገረሙ ተናግረዋል። በቴህራን በተደረገው ሽኝት ላይ ታዳሚዎች ሞት ለትራምፕ ሲሉ እንደነበር እንዲሁም መሐመድ ረሱል የተባለ ገጣሚ ከጸሎት ስነስርዓት በፊት ትራምፕን መግደል የእኛ ኃላፊነት ነው የሚል ግጥም ማቅረባቸውን አሶሺየትድ ፕሬስ እና ዘጋርዲያን ዘግበዋል። ለዛሬ ያዘጋጀናቸው ትኩስ አስፈላጊና ሰበር መረጃዎች እስከዚህ ድረስ ነበሩ። ጊዜያችሁን ሰጥታችሁ ከኛ ጋር ስለነበራችሁ ከልብ እናመሰግናለን። ሁልጊዜ ፈጣን፣ ትክክለኛ፣ የተረጋገጠና ሚዛናዊ ዜና እንዲደርሳችሁ በየቀኑ በትጋት እየሰራ እንገኛለን። በኢትዮጵያና በዓለም ዙሪያ የሚከሰቱ ወቅታዊ ክስተቶች፣ የፖለቲካ፣ የኢኮኖሚ፣ የማህበራዊና ሌሎች ወቅታዊ ጉዳዮችን በፍጥነትና በአስተማማኝ ሁኔታ ለእናንተ ለማድረስ ቁርጠኞች ነን። ከኛ ጋር ገና ካልተቀላቀላችሁ የሀበሻ ጎድ ዜና ዩቲዩብ ቻናልን ሰብስክራይብ በማድረግ የቤተሰባችን አካል ይሁኑ። እንዲሁም የደወል ምልክቱን በመንካት ማንኛውም አዲስ ዜናና ሰበር መረጃ በታተመ ቅጽበት እንዲደርሳችሁ ያድርጉ። ቪዲዮን ላይክ በማድረግ አስተያየታችሁን በመጻፍና ለወዳጆቻችሁ በማጋራት የምታደርጉልን ድጋፍ ለእኛ ትልቅ ብርታት ነው። ስለምትከታተሉና ስለምትተማመኑብን ከልብ እናመሰግናለን። ሀበሻ ጎልድ ዜና፣ ፈጣን ተአማኒና የተረጋገጠ መረጃ የሚገኝበት አድራሻ። እስከምንገናኝ ድረስ ሰላምና ጤና ከእናንተ ጋር ይሁን።